ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ግሬድ 9 ማትስ ዩኒት 8 ቬክተር ኢንቱ ዳይሜንሽን የሚለውን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ቬክተር ኤንድ ስካላር ኳንቲቲ፣ ቬክተር እና ስካላር ኳንቲቲ የሚለውን እናያለን ማለት ነው። ስካላር ኳንቲቲ የምንለው ምንድን ነው? Scalar quantity are a quantity that are fully described by a magnitude or numerical value alone። ስለዚህ ስካላር ኳንቲቲ የምንለው ሙሉ በሙሉ በማግኒቲዩድ ብቻ መገለጽ የሚችል ወይ ደግሞ በቁጥር ብቻ የሚገለጽ ከሆነ በቁጥርና በቁጥር ብቻ የሚገለጽ ከሆነ ስካላር ኳንቲቲ እንለዋለን። ለምሳሌ 4 ሜትር ብትሉ 4 ሜትር ብንል ለምሳሌ ይሄ ምንድነው? ስካላር ነው ማለት ነው። ስካለር ነው። ቁጥርና ኤስአይ ዩኒት ዳይሬክሽን የሌለው ማለት ነው። እንደዛ ከሆነ ስካላር እንለዋለን ማለት ነው። ለምሳሌ እዚህ ጋር ዘ ማስ ኦፍ ስቶን ኢዝ 10 ኪሎ ግራም ይለናል። የአንድ ስቶን ማስ 10 ኪሎ ግራም ነው። አሁን ይሄ ምንም አይነት ዳይሬክሽን አይፈልግም። ሂር ዘ ማስ ኢዝ ሪፕሬዘንትድ ባይ ሲንግል ነምበር 10 ዊዝ አፕሮፕሪየት ሜጀሪንግ ዩኒት ኪሎ ግራም። ስለዚህ እዚህ ጋር 10 የሚለው ቁጥርና ማስ ብቻ ነው ያለው ማለት ነው። ኖ ዳይሬክሽን ኒድድ። ይህንን ማስ የአንድን የስቶኑን ማስ ለመግለጽ ኖ ዳይሬክሽን ኢዝ ኒድድ፣ ዳይሬክሽን አይፈልግም ማለት ነው። ቱ ሪፕሬዘንት ማስ ኦፍ አን ኦብጀክት፣ ሂንስ ማስ ምንድን ነው ማለት ነው? ስካላር ኳንቲቲ ነው ማለት ነው። ዘ ደንሲቲ ኦፍ ፒውር ወተር ኢዝ 1 ግራም ሴንቲሜትር ፐር ኪዩብ። ይሄም የወተር ደንሲቲ 1 ግራም ፐር ሴንቲሜትር ኪዩብ ነው። ደንሲቲ ኢዝ ሪፕሬዘንትድ ባይ ሲንግል ነምበር፣ በቁጥር ብቻ ነው ደንሲቲ የተቀመጠው ማለት ነው። ይሄ ምንድን ነው? ይሄም ስካለር ኳንቲቲ ነው ማለት ነው። ሌላኛው ቴምፕሬቸር ኦፍ ሩም፣ ለምሳሌ የሩም ቴምፕሬቸር 27 ዲግሪ ሴንቲግሬድ ነው። ቴምፕሬቸር ምንድን ነው ማለት ነው? ስካለር ኳንቲቲ ነው ማለት ነው። ቴምፕሬቸር ስካለር ኳንቲቲ ነው ማለት ነው። ሌላኛው ቬክተር ነው። ቬክተር ደግሞ የምንላቸው አር ኳንቲቲስ ዛት አር ፉሊ ዲስክራይብድ ባይ ቦዝ ማግኒቲዩድ ኤንድ ዳይሬክሽን። ይሄኛው ደግሞ ቬክተር ኳንቲቲ የምንለው ደግሞ በሁለቱም መንገድ መገለጽ የሚችል ነው። በማግኒቲዩድም መገለጽ ይችላል፣ በዳይሬክሽንም መገለጽ፣ ሁለቱንም ማለት ነው። ሁለቱንም የያዘ ከሆነ ምን እንለዋለን? ቬክተር እንለዋለን ማለት ነው። ዜር አር መኒ ኢንጂነሪንግ አፕሊኬሽን ዌር ደ ቬክተር አር ኢምፖርታንት። እሺ ለምሳሌ ቬክተር የምንላቸው ፎርስ አለ፣ አክስለሬሽን፣ ቬሎሲቲ፣ ኤሌክትሪክ ኤንድ ማግኔቲክ ፊልድ። እነዚህ ቬክተር ኳንቲቲ ናቸው። ለምሳሌ ፎርስ ብለን 10 ኒውተን ብል ይሄ በቂ አይደለም ማለት ነው። ፎርስ ኢኳልስ ቱ 10 ኒውተን ማለት በቂ አይደለም። ምን መጨመር አለበት? ዳይሬክሽን መጨመር አለበት። ለምሳሌ ቱ ዘ ሌፍት ኦር አፕዋርድ፣ ዳውንዋርድ፣ ራይት የሚሉ ዳይሬክሽኖች ያስፈልጋሉ ማለት ነው። ሌላኛው እሺ ዲስፕሌስመንት ኤንድ ዲስታንስ ይላል። ዲስፕሌስመንት እና ዲስታንስ። ዲስፕሌስመንት ይሄ ቬክተር ነው። ዲስፕሌስመንት ቬክተር ነው። ዲስታንስ ደግሞ ስካለር ነው ማለት ነው። ዲስታንስ ስካለር ነው። ሌላኛው ስፒድ እና ቬሎሲቲ፣ ስፒድ ኤንድ ቬሎሲቲ ማለት ነው። ስፒድ በቪ ነው የሚወከለው። ቬሎሲቲ ደግሞ ቪ አድርገን ከላይ አረዋለሁ ማለት ነው። እንደዚህ አረዋለሁ ቪ ብለን ከዛ ከላይ አረዋለች፣ እቺ ቬሎሲቲ ነች። ይሄኛው ቬክተር ነው። ይሄ ቬክተር ነው። ይሄኛው ደግሞ ስካለር ነው ማለት ነው። ኤክስፕሌን ደ ቬክተር ኢን ደ ፎሎዊንግ ፊገር። ለምሳሌ ይሄኛው ወዴት እያመለከተ ነው? ወደ ሌፍት። ስለዚህ ምን ማለት እችላለሁ? 20 ኒውተን ቱ ዘ ሌፍት፣ 20 ኒውተን ቱ ዘ ሌፍት እላለሁ ማለት ነው። ይሄኛው ደግሞ 60 ዲግሪ ሰርቷል። ስለዚህ 10 ኒውተን ዊዝ አንግል ኦፍ 60 ዲግሪ ቱ ዘ ሆሪዞንታል፣ 10 ኒውተን ዊዝ አንግል ኦፍ 60 ዲግሪ ዊዝ ሆሪዞንታል ብለን መግለጽ እንችላለን ማለት ነው በዳይሬክሽን። which statement describes ቬክተር ይለናል። ከዚህ ውስጥ ስለ ቬክተር የሚገልጸው የትኛው ነው? it has direction but no magnitude ይላል። ዳይሬክሽን አለው ማግኒቲዩድ የለውም ይላል። ይሄ ልክ አይደለም። ኮንስታንት ማግኒቲዩድ በት ኖ ዳይሬክሽን፣ ዳይሬክሽን የለውም እያለ ነው ይሄኛው ደግሞ። ይሄም ልክ አይደለም። it has magnitude but no direction፣ ይሄም ልክ አይደለም። it has both magnitude and direction ነው ማለት ነው።
ማግኒቲዩድም አለው ዳይሬክሽንም አለው። ሶ መልሳችን ዲ ይሆናል ማለት ነው። እሺ ሉክ ስካላር ኳንቲቲ አር ኮምፕሌትሊ ዲስክራይብድ ባይ ዜር። ስካላር ኳንቲቲዎችን በምን ልንገልጻቸው እንችላለን? በማግኒቲዩድ ማለት ነው። ኤሪያ ዩኒት ማግኒቲዩድ። ሶ መልሳችን ማግኒቲዩድ ይሆናል ማለት ነው። በማግኒቲዩድ ነው መግለጽ የምንችለው ማለት ነው። ሶ ስካላር ኳንቲቲ አር ኮምፕሌትሊ ዲስክራይብድ ባይ ዜር ማግኒቲዩድ። እሺ ዘን እዚህ ጋር ኮንሲደር ዘ ፎሎዊንግ ኳንቲቲ ኤንድ አይደንቲፋይ ዌዘር ኢት ኢዝ ስካላር ኳንቲቲ ኦር ቬክተር ኳንቲቲ። ሶ እዚህ ጋር ስካለር እና ቬክተር እያልን እነዚህን ጥያቄዎች እንመልሳለን ማለት ነው። እሺ አማውንት ኦፍ ሬንፋል። አማውንት ኦፍ ሬንፋል ሬንፋል በምንድን ነው? የዝናብ መጠን ማለት ነው። የዝናብ መጠን ምንም አቅጣጫ አይፈልግም። ስለዚህ ይሄ ምንድን ነው? ስካለር ነው ማለት ነው። ቴምፕሬቸር ኢን ሩም ከላይ እንዳየነው ኖታችን ላይ ቴምፕሬቸርም ስካለር ነው ማለት ነው። ስካለር ኳንቲቲ ነው። አክሰለሬሽን ኦፍ ዘ ካር አክሰለሬሽን ሉክ በዚህ ነው የሚወከለው። ኤን ጽፋችሁ ከላይ እንደዚህ ዳይሬክሽን አለው። ሶ አክሰለሬሽን ቬክተር ነው ማለት ነው። ቬክተር ነው። ኤሪያ ኦፍ ሬክታንግል ይሄ ስካለር ነው። ይህም ስካለር ይሆናል ማለት ነው። እሺ ዘን እሺ እዚህኛው ጋር ደግሞ እንምጣ። ስፒድ ኦፍ ካር ስፒድ ካለ ምንድን ነው? ስፒድ ካለ ስካለር ነው። ስፒድ ስካለር ነው። ቬሎሲቲ ኦፍ ዘ ቦት ይሄ ግን ቬክተር ነው። ቬሎሲቲ ቬክተር ነው ማለት ነው። ሄይትም ስካለር ነው ማለት ነው። ሄይት ስካለር ነው። ዘ ዌይት ኦፍ ዘ ቦዲ ዌይት ማለት ፎርስ ማለት ነው። ዌይት ማለት ፎርስ ነው። ሶ ፎርስ ደግሞ ምንድን ነው? ቬክተር ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላኛው ሪፕሬዘንቴሽን ኦፍ ቬክተር ቬክተርን እንዴት ሪፕሬዘንት እናደርጋለን ነው። እሺ ቬክተርን አንደኛ በዳይሬክትድ ላይን ሴግመንት ሪፕሬዘንት እናደርገዋለን። ዳይሬክትድ ላይን ሴግመንት ማለት እንደዚህ ማለት ነው። ከዛ እዚህ ጋር አቅጣጫ እናስቀምጣለን። እዚህ ጋር ኤ ቢ። ሶ ይሄ ምንድነው? ኤ ቢ ነው ባጭሩ ሲጻፍ እንደዚህ። ስለዚህ ልክ እንደዚህ አድርገን በላይን ሴግመንት ልክ እንደዚህ አድርገን ሪፕሬዘንት ማድረግ መወከል እንችላለን ማለት ነው። ስለዚህ እዚህ ጋር ኢኒሻል ፖይንት አለው፣ እዚህ ጋር ተርሚናል ፖይንት አለው። ዘን እንደዚህ አድርጋችሁ እዚህ ጋር ኢኒሻል ፖይንት፣ እዚህ ጋር ደግሞ ተርሚናል ፖይንት። ሶ ይሄ አንዱ የቬክተር ሪፕሬዘንት የምናደርግበት መንገድ ነው ማለት ነው። ሌላኛው ቬክተርን ሪፕሬዘንት ለማድረግ እዚህ ጋር ልክ እንደዚህ ሌተሮችን ወይ ፊደሎችን እንጽፍና ከላይ አረው እናደርጋለን። ለምሳሌ ኤ ብዬ ከላይ አረው አደርጋለሁ ማለት ነው። ዩ ብዬ ከላይ አረው አደርጋለሁ። ቪ ብለንም ከላይ አረው እናደርጋለን ማለት ነው። ሌላኛው ደግሞ ቦልድ ሌተር ስሞል ሌተር እናደርግና ግን ቦልድ፣ ለምሳሌ ኤ ብለን ቦልድ እናደምቀዋለን ማለት ነው። ዩ ብለንም እንደዚሁ እናደምቀዋለን። ቪ ብለንም እንደዚህ ማድመቅ። ስለዚህ በሶስት አይነት መንገድ ሪፕሬዘንት እናደርጋቸዋል ማለት ነው። አንደኛው ልክ እንደዚህ በላይን ሴግመንት ነው። ሁለተኛው ፊደል ጽፈን ከላይ አሮ ማድረግ ነው። ሶስተኛ ስሞል ሌተር አድርገን ማድመቅ ነው ማለት ነው። ሶ ይህንን በዚህ መንገድ ሪፕሬዘንት ማድረግ እንችላለን ማለት ነው። ሌላኛው ኢኳሊቲ ኦፍ ቬክተር ነው። ቱ ቬክተር አር ሴድ ቱ ቢ ኢኳል፣ ሁለት ቬክተሮች እኩል ናቸው የምንለው ኢፍ ኤንድ ኦንሊ ኢፍ ዘይ ሃቭ ዘ ሴም ማግኒቲዩድ፣ ተመሳሳይ ማግኒቲዩድ እና ዳይሬክሽን ካላቸው። ሶ ተመሳሳይ ማግኒቲዩድ እና ዳይሬክሽን ካላቸው ቬክተሮቹ እኩል ናቸው ማለት ነው። ለምሳሌ እነዚህ ቬክተሮች ተመልከቱ፣ እኩል ናቸው። ማግኒቲዩዳቸው እኩል ነው። ከዚህ እስከዚህ ያለው እኩል ነው። ማግኒቲዩዱ አንደኛ እኩል ነው። ሁለተኛ ዳይሬክሽናቸው ተመሳሳይ ነው። ሁለቱም እንደዚህ ወደ ላይ ነው ያመለከቱት። ስለዚህ እነዚህን ቬክተሮች ኢኳል ናቸው። ምን ብለን መግለጽ እንችላለን? ኤ ቢ ኢዝ ኢኳልስ ቱ ሲ ዲ ብዬ መግለጽ እችላለሁ ማለት ነው። ኦር ደግሞ ኤ ኢዝ ኢኳልስ ቱ ቢ ብዬ መግለጽ እችላለሁ ማለት ነው። ሶ ኤ ኢዝ ኢኳልስ ቱ ቢ ብለን፣ ምክንያቱም ቬክተርን በስሞል ሌተር ቦልድ አድርገን መግለጽ ስለምንችል፣ ስሞል ሌተር እና ቦልድ አድርገን መግለጽ ስለምንችል ማለት ነው። እሺ ሶ ይህንን በዚህ መንገድ ትሰራላችሁ። ሌላው ኦፖዚት ኦፍ ቬክተር ነው። ኦፖዚት ኦፍ ቬክተር ስንል ዘ ቬክተር ዊች አር ዘ ሴም ማግኒቲዩድ። ኦፖዚት ቬክተር ብሎ ማለት ማግኒቲዩዱ ተመሳሳይ ነው። አዛት ኦፍ ቬክተር ኤቢ፣ ልክ እንደ ኤቢ ማለት ነው። ተመሳሳይ ማግኒቲዩድ ነው፣ ነገር ግን ኦፖዚት ኢን ዳይሬክሽን ነው። ለኤቢ ግን ኦፖዚት ነው ማለት ነው። ሶ ምን ብለን ሪፕሬዘንት ማይነስ ኤቢ። ሉክ ኤቢ
እንደዚህ ከሆነ የእሱን ኦፖዚት ማይነስ ብዬ ነው ሪፕሬዘንት የማደርገው። ማይነስ ኤቢ ብዬ ሪፕሬዘንት አደርጋለሁ። ስለዚህ ማግኒቱዱ ተመሳሳይ ዳይሬክሽኑ ተቃራኒ ከሆነ ኦፖዚት ቬክተር እንለዋለን ማለት ነው። ዩ ካን ኦብዘርቭ ዛት ዋን ቬክተር ኢዝ ኔጌቲቭ ኦፍ ዘ አዘር ኤ ኔጌቲቭ ኦፍ ዘ አዘር ኤ ኢዝ ኢኳልስ ቱ ማይነስ ኦፍ ማይነስ ኤ ስታደርጉት ኤ ኢዝ ኢኳልስ ቱ ኤ ይመጣል ማለት ነው። ያ ማለት ኦፖዚት እንደሆኑ ነው እዚህ ጋር የሚነግረን። ለምሳሌ እዚህ ጋር ሉክ ይሄኛው ኤ ነው፣ እዚህ ጋር ምን ይሆናል? ማይነስ ኤ ይሆናል ማለት ነው። ማይነስ ኤ ይሆናል ምክንያቱም ይሄ ወደ ላይ ነው፣ ይሄ ወደ ታች ነው፣ ግን ማግኒቲዩዳቸው እኩል ነው። እዚህም ጋር ተመልከቱት። ይሄ ኤቢ ያለ ኤቢ እና ዲሲ እኩል ናቸው፣ ግን እሳ ከዚህ ጋር ኔጌቲቭ ለምን? ኦፖዚት ስለሆኑ ማለት ነው። እነዚህ ቬክተሮች ኦፖዚት ቬክተር እንላቸዋል ማለት ነው። ሌላኛው ፓራለል ቬክተር ነው። ፓራለል ቬክተር ፓራለል ቬክተር ዛት ሃቭ ዘ ሴም ኦር ኦፖዚት ዳይሬክሽን ዘሴም ወይ ደግሞ ተመሳሳይ ዳይሬክሽን ካላቸው ፓራለል ቬክተር እንላቸዋለን። ለምሳሌ እዚህ ጋር የምታዩቸው እዚህ ጋር ኤቢ ከዛ እዚህ ጋር ሲዲ ከዛ ደግሞ ኢኤፍ እነዚህ ምንድናቸው? ፓራለል ቬክተር ነው የሚባሉት። ፓራለል ቬክተር እንላቸዋለን ማለት ነው። ሌላኛው ደግሞ ኦን ዘ ሴም ላይን ላይ ካሉም ፓራለል ቬክተር ነው የምንላቸው። ኦን ዘ ሴም ላይን ለምሳሌ እዚህ ጋር ጂኤች እና ጂኤም ፓራለል ቬክተር ናቸው። ኦን ዘ ሴም ላይን ላይ ነው የሚገኙት። እሺ እዚህ ጋር ደግሞ ስንመጣ እዚህኛው ላይን ላይ ስንመጣ ፒኦ እና ፒኪውን ምንድናቸው? ፓራለል ቬክተር ናቸው። ፓራለል ናቸው። ይሄኛውም ፓራለል ነው ማለት ነው። ምክንያቱም ምንድነው? ኦን ዘ ሴም ላይን ላይ ከተገኙም ፓራለል ናቸው ማለት ነው። ፕላስ ደግሞ እንደዚህ አይነት ርቀትም ካላቸው በተመሳሳይ አቅጣጫ ሊሆን ይችላል፣ በተቃራኒ አቅጣጫ ልክ እንደዚህ አይነት መቆራረጥ አይችሉም ማለት ነው። ይሄም እንደዚህ ቢቀጥል በመካከላቸው ያለው ጋፕ 10 ሴንቲሜትር ከሆነ የትም ቦታ ላይ 10 እያለ ይቀጥላል፣ አይገናኙም ማለት ነው። ኦር ደግሞ እንደዚህኛው ኦን ዘ ሴም ላይን ላይ የሚገኙ ከሆነ ተመሳሳይ ላይን ላይ የሚገኙም ከሆነ ፓራለል ቬክተር ነው የምንላቸው። ይሄኛውም እንደዚህ ጂኤች እና ጂኤም ፓራለል ቬክተር ናቸው ማለት ነው። እሺ እዚህ ጋር ኢኳል ቬክተር ቱ ኤ ለምሳሌ ለኤ ኢኳል ቬክተር የሆነ ለምሳሌ ለዚህ ማለት ነው። ከዚህ ተነስቶ እዚህ ጋር ነው የደረሰው። ሁለት ስኩዌሮችን ነክቷል። ስለዚህ ለምሳሌ ኤ እና ቢ ኢኳል ቬክተር ናቸው። ሌላ ደግሞ ኤ ቢ እና ሲ ኤ ቢ ሲ እነዚህ ኢኳል ቬክተር ናቸው ማለት ነው። ለኤ ኦፖዚት ለምሳሌ ኤ እና ቢ ኦፖዚት ናቸው። አንዱ ወደ ታች ነው እንደዚህ፣ ይሄኛው ደግሞ ወደ ላይ ነው። ስለዚህ ኤ እና ቢ ምንድናቸው? ኦፖዚት ናቸው ማለት ነው። ኦፖዚት ናቸው። ለኤ ፓራለል የሆነ ለምሳሌ ሲ ፓራለል ነው። ሉክ ሲ ፓራለል ነው፣ ዲ ፓራለል ነው። ስለዚህ ለኤ ፓራለል የሆነው ማን ነው? ሲ እና ዲ፣ ሲ ኤንድ ዲ ማለት ነው። ፓራለል ናቸው። እሺ ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ አዘርዋይዝ ይለናል። እዚህ ጋር ትሩ ፎልስ እንላለን። ቱ ፓራለል ቬክተር ሜይ ሃቭ ኮመን ፖይንት ይለናል። ሁለት ፓራለል ቬክተሮች ኮመን ፖይንት ሊኖራቸው ይችላል አለ። ልክ ነው። ይሄ ትሩ ነው ማለት ነው። ኮመን ፖይንት ሊኖራቸው ይችላል። ለምሳሌ እንደዚህ ላይን ብሰራ እንደዚህ ይሄንን እዚህ ጋር ፒ ይሄንን ኦ ይሄንን ኪው ብል ፒኦ እና እዚህ ጋር ኦ አለ ፒኦ እና ፒኪው ፓራለል ናቸው። ስለዚህ ኮመን ፖይንት አላቸው ማለት ፒኦ ፒኪው ወይ ደግሞ ፒኦ ኦኪው እነዚህም ፓራለል ናቸው። ፒኦ ኤንድ ኦኪው አር ፓራለል ናቸው፣ ምክንያት ኮመን ፖይንት አላቸው። ስለዚህ ይሄ ትሩ ነው ማለት ነው። እሺ ፓራለል ቬክተር ሃቭ ዘ ሴም ማግኒቲዩድ ሊኖራቸው ይችላል። ፓራለል ቬክተሮች ነው ፎልስ ነው ማለት ነው። ማግኒቲዩዳቸው እኩል ላይሆን ይችላል። አንዱ አጭር አንዱ ረጅም ሊሆን ይችላል ማለት ነው። ዘ ማግኒቲዩድ ኦፍ ቬክተር ዳዝ ኖት ዲፔንድ ኦን ኢትስ ዳይሬክሽን። ይሄም ትሩ ነው ማለት ነው። ማግኒቲዩድ ከተባለ ዳይሬክሽን ላይ ዲፔንድ አይሆንም። ማግኒቲዩድ ቁጥሩ ላይ ብቻ ነው እንጂ ዳይሬክሽኑ ላይ ምንም ዲፔንድ አይሆንም ማለት ነው። እሺ ሌላኛው ኮለመን ቬክተር ኢንቱ ዳይሜንሽን ነው።
ኮለመን ቬክተሮችን በሁለት ዳይሜንሽን ስንገልጻቸው ለምሳሌ እዚህ ጋር ኤ 2 3 ይለናል። ይሄ ምን ይባላል? ኮለመን ቬክተር የምንለው ይሄን ነው ማለት ነው። ይሄ አሁን ኮለመን ቬክተር ነው የሚባለው። ስለዚህ ልክ እንደዚህ የሚጻፍ ከሆነ ኮለመን ቬክተር እንለዋል ማለት ነው። እሺ እዚህ ጋር ማግኒቲዩድ ኦፍ ቬክተር ነው። ሶ ማግኒቲዩድን ስንሰራ ደግሞ ማግኒቲዩድ ኦፍ ኤቢ አንደር ራዲካል ኤ ስኩዌር ፕላስ ቢ ስኩዌር። ሶ ልክ በዚህ መንገድ ነው የምንሰራው። አንደር ራዲካል አድርገን ነው የምንሰራው ማለት ነው። ለምሳሌ የዚህም ማግኒቲዩድ ስንሰራ ማግኒቲዩድ ኦፍ ዩ ኢዝ ኢኳልስ ቱ አንደር ራዲካል 4 ስኩዌር ፕላስ 3 ስኩዌር ይሆናል። ዘን 4 ስኩዌር 16 ነው። 3 ስኩዌር ደግሞ 9 ነው። ሶ 16 ሲደመር 9 ምን ይሆናል? ራዲካል 25 ይሆናል። ዘን ይሄ ሲወጣ 5። ሶ ማግኒቲዩድን በዚህ መንገድ እንሰራለን ማለት ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ብለን እንሰራለን። ሁለት ከተሰጠን ደግሞ እንቀዳንሳቸዋለን። ከቀዳነስናቸው በኋላ ስኩዌር እናደርጋለን ማለት ነው። ለምሳሌ እዚህ ጋር ኤቢን ስንሰራ ኤ ማለት ስንት ተሰጥቶናል? ኤ ማለት 2 ተሰጥቶናል። ቢ ማለት ስንት ተሰጥቶናል? 3 7 ተሰጥቶናል። ዘን ማግኒቲዩድ ኦፍ ኤቢን ለመስራት መጀመሪያ ምን ማድረግ አለብን? መቀናነስ አለብን። ሶ ስንቀናነስ ምን ይሆናል? 3 ሲቀነስ 2 ኤክስን ከኤክስ ነው የምትቀንሱት፣ ዋይን ከዋይ ነው የምትቀንሱት። የመጀመሪያውን ከመጀመሪያው፣ ሁለተኛውን ከሁለተኛው። ስለዚህ 3 ሲቀነስ 2 1 ነው። 7 ሲቀነስ 2 5 ነው። ዘን ማግኒቲዩድ ኦፍ ኤቢ ስታደርጉት አንደር ራዲካል 1 ስኩዌር ሲደመር 5 ስኩዌር ይሆናል። ሶ 1 ስኩዌር 1 ነው። 5 ስኩዌር 25 ነው። ራዲካል 26። ሶ 26 ራዲካል 26 ይሆናል ማለት ነው። ሌላኛ ለምሳሌ ሲዲን ልስራ። ለምሳሌ ሲ ማለት ስንት ነው የተሰጠኝ? 5 ሲ ማለት 10 1 ተሰጥቷል። 1 ዲ ማለት ደግሞ ስንት ተሰጥቷል? 5 ተሰጥቷል። ዘን ሁለቱን እንቀናንስ። ስንቀናንስ 5 ሲቀነስ 10 ኔጌቲቭ 5 ይሆናል። 5 ሲቀነስ 1 4 ይሆናል። ዘን ማግኒቲዩድ ኦፍ ሲዲ ምን ይሆናል? አንደር ራዲካል ኔጌቲቭ 5 ስኩዌር ሲደመር 4 ስኩዌር እናደርጋለን። ሶ ኔጌቲቭ 5 ስኩዌር 25 ነው። ሲደመር 4 ስኩዌር 16 ነው። 25 ሲደመር 16 41። ስለዚህ ማግኒቲዩድ ኦፍ ሲዲ ምን ይሆናል ማለት ነው? ራዲካል 41 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላኛው ይሄንንም እንደዚሁ በዚህ መንገድ ትሰራላችሁ ማለት ነው። ማግኒቲዩድ። ሌላኛው ዳይሬክሽን ኦፍ ቬክተር ነው። ዳይሬክሽን ኦፍ ቬክተር ስትሰሩ ለምሳሌ የዚህን ዳይሬክሽን እንስራ። እዚህ ጋር 53 ዲግሪ ያለ፣ እዚህ ጋር 37 ዲግሪ ያለ፣ በአጠቃላይ ተደምረው ስንት ይሰራሉ? 90 ዲግሪ ይሰራሉ ማለት ነው። 90 መስራታቸውን እርግጠኛ መሆን አለባችሁ። ይሄኛው ኖርዝ ነው፣ ይሄኛው ኢስት ነው። በዚህ በኩል ደግሞ ዌስት አለ፣ በዚህ በኩል ደግሞ ምን አለ? ሳውዝ አለ። ዳይሬክሽን ስታስቀምጡ መጀመሪያ ኖርዝ ኦር ሳውዝ ነው የምትሉት። ከዛ ቀጥሎ አንግሉን ነው የምታስቀምጡት። ከዛ ቀጥሎ ኢስት ወይም ዌስት ነው የምትሉት ማለት ነው። መጀመሪያ ኖርዝ ወይም ሳውዝ፣ ከዛ አንግል፣ ከዛ ኢስት ወይም ደግሞ ዌስት ስላላችሁ ማለት ነው። እሺ ለምሳሌ እዚህ ጋር ይሄኛው ኖርዝ ነው ብለናል፣ ይሄኛው ኢስት ነው ብለናል። ይሄ ምን ይሆናል ማለት ነው? ኖርዝ ኢስት ነው ማለት ነው። ይሄ ሪጅን ኖርዝ ኢስት ነው። ይሄ ሪጅን ኖርዝ ዌስት ነው። ይሄ ሪጅን ሳውዝ ዌስት ነው። ይሄ ሪጅን ሳውዝ ኢስት ነው። በዚህ ሪጅን መሰረት ነው የምንሰራው ማለት ነው። በዚህ ሪጅን መሰረት እሺ። በዚህ መሰረት ይህን ስንሰራ እሺ እዚህ ጋር መጀመሪያ ኖርዝ ወይም ደግሞ ኢስት ነው የሚቀድመው። ስለዚህ መጀመሪያ ኖርዝ ወይም ሳውዝ ነው የሚቀድመው። ይሄ ሪጅን ደግሞ የሚገኘው በኖርዝ ስለሆነ ኖርዝ ብዬ ጀምራለሁ። ከዛ አንግሉ ከዋይ ጋር የሰራውን ነው መጀመሪያ የምጽፉት፣ ከዋይ አክሲስ ጋር በዚህ በኩል ያለውን። ከዛ 53። ከዛ ኢስት ወይም ዌስት ነው። ይሄ የሚገኘው በኢስት በኩል ስለሆነ ኖርዝ 53 ዲግሪ ኢስት ብለን እንሰራለን ማለት ነው። እሺ ቬክተር ኦፕሬሽን ነው ሌላው። አዲሽን ኦፍ ቬክተሮችን መደመር። የመጀመሪያው ትሪያንጉላር ሎው ነው።
ትሪያንጉላር ሎው ተጠቅመን መደመር ማለት ነው። ሶ ትሪያንጉላር ሎው ላይ ለምሳሌ ኤቢ ፕላስ ቢሲ ይለናል። ኤቢ ፕላስ ቢሲ ሶ በዚህ ሰዓት መሀለኛው ይመሳሰላል፣ ቢቢ ነው። ሶ ምን ታደርጋላችሁ? ኤሲ ታደርጋላችሁ ማለት ነው። ሶ ኤቢ ፕላስ ቢሲ ኤሲ ይሆናል። ወይ ደግሞ ከኤ ተነሳው ወደ ቢ ሄድኩኝ፣ ከዛ ከቢ ወደ ሲ ሄድኩኝ። ሶ ኤቢ ፕላስ ቢሲ ምን ይሆናል? ኤሲ ይሆናል ማለት ነው። ኤሲ ይሆናል ማለት ነው። ሌላኛው አሁንም እዚህ ጋር ኤፍኤች ፕላስ ኤችጂ ኤፍኤች ፕላስ ኤችጂን ሲሰሩ ሉክ ይሄ መሀለኛው ይመሳሰላል ትሪያንጉላር ሎው ላይ ዘን ምን ይሆናል? ኤፍጂ ይሆናል ማለት ነው። ኤፍኤች ፕላስ ኤችጂ ኤፍጂ ይሆናል ማለት ነው። እሺ ኢኤፍ ፕላስ ኤፍጂስ አሁንም ኤፍኤፍ ይመሳሰላል ኢጂ ነው ማለት ነው። ጂኤች ፕላስ ኤችኤች ተመሳሰለውን ታጠፉታላችሁ፣ ከዛ ጂኢ ይሆናል ማለት ነው። ኢጂ እና ጂኢ ሁለቱም ኮምፔር አድርጉ ብሎናል። ምንድናቸው? ሁለቱ ኦፖዚት ናቸው ማለት ነው። ሁለቱ ኮምፔር ስናደርግ ሁለቱ ኦፖዚት ይሆናሉ ማለት ነው። እዚህ ጋር ደግሞ እንድንደምር ነው የሚጠይቀን። ስትደምሩ ቢን አምጥታችሁ ማለት ነው ኤ ላይ ማስቀመጥ ነው። ቢን አምጥታችሁ ኤ ላይ ማስቀመጥ። ስለዚህ ቢን እዚህ ጋር አምጥቼ ይሄ ሸፑ እንዳለ ማለት ነው። ዘን ኤ ፕላስ ቢ ይሄኛው ይሆናል። ይሄኛው ኤ ፕላስ ቢ ይሆናል። አሁንም ይችን ቢን ወስጄ እዚች ጋር አስቀምጣታለሁ። ሶ በዳይሬክሽኗ መሰረት ማለት ነው። ስለዚህ ቢን እዚህ ጋር ሳመጣት እንደዚህ ትሆናለች። ከዛ ይሄ እንደዚህ ታገናኙት፣ ይሄኛው ፓርት ምን ይሆናል? ኤ ፕላስ ቢ ይሆናል ማለት ነው። ፓራሎግራም ነው ደግሞ ፓራሎግራም ይሰራል እዚህ ጋር እንደምታዩት ማለት ነው። ሶ ፓራሎግራም ልክ እንደዚህ ፓራሎግራም ይሰራል። ሶ ይችኛዋ ምን ትሆናለች? ይቺ ኤ ናት፣ ይችም ኤ ናት። ይሄኛው እዚህ ጋር ቢ ስለሆነ ይሄም ቢ ነው። ሶ ይሄ ፓርት ምን ይሆናል? ኤ ፕላስ ቢ። ሶ ፓራሎግራምን ተጠቅመን ቬክተርን መደመር ማለት ነው። ቬክተርን መቀነስ። ቬክተርን ስቀንሱ ለምሳሌ እዚህ ጋር ኤ ማይነስ ቢ በዚህ መንገድ ይቀነሳል። ሉክ አሁን ይሄ ኤ ነው፣ ይሄ ደግሞ እዚህ ጋር ቢ ነው። ሶ ይሄንን ስንሰራ ምን እናደርጋለን? ይሄን ቢን መጀመሪያ መገልበጥ ነው። ሉክ ገልብጬ እዚህ ጋር አመጣዋለሁ ማለት ነው። ይሄን ቢን ገልብጬ እዚህ ጋር ሳመጣው እንደዚህ ይዞራል። ወደ ላይ ነበር ወደ ታች። ዘን እንደዚህ ስታያይዙት ኤ ማይነስ ቢ ይሆናል። ይችኛዋ ማይነስ ቢ ስለሆነች ማይነስ ማለት ምንድነው የምንነግረን? ተገልብጧል ማለት ነው። እሺ ሶ ለምሳሌ ይሄንን ደምሩ ብሎናል። ፓራሎግራም ነው የምንጠቀመው። እዚህ ጋር እንደዚህ እናደርገዋለን። እንደዚህ ከዛ ፓራሎግራም ነው ይሆናል። ይሄኛውን ደግሞ ቢን አምጥቼ እዚህ ጋር ቁጭ አደርጋታለሁ። ዘን ይሄኛው ምን ይሆናል? ኤ ፕላስ ቢ ይሆናል። ሶ ይሄ ትሪያንጉላር ሎው ነው የምንጠቀመው። ይሄኛው ደግሞ ፓራሎግራም ሎው ነው የምንጠቀመው። ምክንያቱም እዚህ ጋር ስለተያያዙ ነው። ፓራሎግራም ላይ የምንጠቀመው ጫፎቹ ተያይዘዋል። እዚህ ጋር ደግሞ ለየብቻ ነው ያሉት ማለት ነው። ለየብቻ ነው ያሉት። እሺ ሌላኛው አዲሽን ኤንድ ሰብስትራክሽን ኦፍ ኮለመን ቬክተር ነው። ቬክተሮችን መደመርና መቀነስ። ሶ ይሄኛው መደመርና መቀነስ ከሆነ ለምሳሌ ኤ ፕላስ ቢ ልስራ። እዚህ ጋር ኤ ፕላስ ቢን ስትሰሩ ኔጌቲቭ 4 ሲደመር 5 ኔጌቲቭ 4 ሲደመር 5 እዚህ ጋር ኔጌቲቭ 3 ሲደመር 0 ኔጌቲቭ 3 ሲደመር 0 ሶ ኔጌቲቭ 4 ሲደመር 5 1 ኔጌቲቭ 3 ሲደመር 0 ኔጌቲቭ 3 ሶ ኤ ፕላስ ቢ 1 ኔጌቲቭ 3 ነው ማለት ነው። እሺ ኤ ማይነስ ቢ ስናደርግስ ኤ ማይነስ ቢ መቀነስ ነው ማለት ነው። ያ ማለት ማይነስ 4 ማይነስ 5 እዚህ ጋር ስንመጣ ማይነስ 3 ማይነስ 0 ሶ ይሄንንም በትክክሉ መደመር ከሆነ መደመር፣ መቀነስ ከሆነ መቀነስ። ይሄንንም በትክክሉ መደመር ከሆነ መደመር፣ መቀነስ ከሆነ መቀነስ ነው ማለት ነው። ማይነስ 4 ማይነስ 5 ማይነስ 9 ነው። ማይነስ 3 ማይነስ 0 ማይነስ 3 ይሆናል። ሶ ኤ ማይነስ ቢ ስናደርገው ማይነስ 9 ማይነስ 3 ይሆናል ማለት ነው። እሺ ሌላኛው በዚህ መንገድ ትደምራላችሁ፣ ትቀንሳላችሁ ማለት ነው። መልቲፕሊኬሽን ኦፍ ቬክተር ባይ ስካለር ማባዛት፣ ቬክተርን ማባዛትም ይሄ ደግሞ ሁለቱንም በቀጥታ ማባዛት ይሆናል ማለት ነው። ለምሳሌ እዚህ ጋር 2 4 አለ። ኤ 2 4 ተሰጥቶናል። ማይነስ ኤ ሳደርገው ምን ይሆናል? ማይነስ 2 ማይነስ 4 ይሆናል ማለት ነው። 2 ኤ ስናደርገው በሁለት ስናበዛው 2 ሲባዛ በ2 4 2 ሲባዛ በ4 8 ስለዚህ 4 8 ይሆናል ማለት ነው። በ1 ኦቨር 2 ስናበዛው ለ2 ማካፈል ማለት ነው። ሶ 2 ሲካፈል ለ2 1 4 ሲካፈል ለ2 2 ስለዚህ 1 2 ሶ በዚህ መንገድ እንደምራለን ማለት ነው።
እሺ ይህንን በዚህ መንገድ ታበዛላችሁ። ሌላው ፖዚሽን ቬክተር ነው። ፖዚሽን ቬክተር ስንሰራ ጀስት ፖዚሽን ቬክተር ማለት ምን ማለት ነው? ኤ ቬክተር ዛት ስታርትስ አት ዘ ኦሪጂን ላይ የሚጀምር ከሆነ ፖዚሽን ቬክተር እንለዋለን። ፖዚሽን ቬክተር እንለዋለን ማለት ነው። ለምሳሌ ይህንን ፖዚሽን ቬክተር 3 4 ከኦሪጂን ነው የሚነሳው። 1 2 3 ብንል 1 2 3 4 ብንል 3 4 ማለት እዚች ጋር ነች። ዘን ከኦሪጂን እነሳና ይሄ ዩ ፖዚሽን ቬክተር እንለዋለን ማለት ነው። ይሄን ማግኒቲዩድ ኦፍ ዩ ብሎናል። ድሮ ደ ቬክተር ኦን ዘ ኮኦርዲኔት ፕሌን ዘን ማግኒቲዩድ ኦፍ ዩ አንደር ራዲካል ማግኒቲዩድ ከተባላችሁ 3 ስኩዌር ፕላስ 4 ስኩዌር ታደርጋላችሁ። 3 ስኩዌር 9 4 ስኩዌር 16 9 ሲደመር 16 25 25 ሲወጣ ደግሞ 5 ይሆናል። ዲተርማይን ዳይሬክሽን ኦፍ ዩ ዳይሬክሽን ከተጠየቃችሁ ታን ቴታ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ ነው። ሶ የተሰጠን ዩ ምንድን ነው? 3 4 ነው። እንደዚህ ነው የተሰጠን። እቺ 3 ኤክስ ናት፣ እቺ 4 ዋይ ነች። ስለዚህ ታን ቴታ ምን ይሆናል? 4 ኦቨር 3 ይሆናል ማለት ነው። 4 ኦቨር 3 ይሆናል። ድሮው ደ ፎሎዊንግ ቬክተር ኦን ዘ ኮኦርዲኔት ፕሌን። እሺ ሁለት ፖይንት ሲሆን ደግሞ ለምሳሌ ኢኒሻል ፖይንት 1 3 ተርሚናል ፖይንት 2 2 የዚህም ፖዚሽን ቬክተር ከተጠየቃችሁ ይህንን ዩ ብንለው ይህንን ቪ ብንለው ዘንድ መቀናነስ ነው ማለት ነው። ሶ ሲቀንሱ 2 ሲቀነስ 1 ኮማ 2 ሲቀነስ 3 ሶ 2 ሲቀነስ 1 1 ነው። 2 ሲቀነስ 3 ደግሞ ኔጌቲቭ 1 ነው። ሶ ፖዚሽን ቬክተሩ 1 ኔጌቲቭ 1 ነው ማለት ነው። እሺ ይህንንም እንደዚሁ እንቀንሳለን። 3ን ከኔጌቲቭ 1 ላይ 3 ሲቀነስ 3 ሲቀነስ 1 ኮማ 1 ሲቀነስ ኔጌቲቭ 2 3 ሲቀነስ ሲደመር ይሆናል 4 ኮማ 3 ይሆናል ማለት ነው። 4 ኮማ 3 ሶ ይህንን በዚህ መንገድ ትሰራላችሁ ማለት ነው።